ወልድ ዘበላዕሉ ሕፃን ዘበታይቱ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ተፈሳ ወታሰይኦ ዘመደ ጓለ እመሕያው ባህሬ ጓለ እመሕያው ነገደ ጓለ እመሕያው ዘመደ ጓለ እመሕያው በውስጥ በአፍአ በነፍስ በሥጋ ደስ ይበልህ ደስታ ይገባሃል። እስመ አፍቀሮ እግዚአብሔር ለዓለም ዓለም ያለው ሰውን ነው። እግዚአብሔር ሰውን ወዶታልና ወዶ ታዲያ ምን አደረገለት ትለኝ እንደሆነ ወመጠወ ወልዶ ዋህደ ተቀዳሚ ተከታይ የሌለውን አንድያ ልጁን ውረር ተወለድ ሙት ተሰቀል ብሎ ለሕማም ለሞት አሳልፎ እስከ መስጠት ደርሷልና እስመ ከመዝ አፍቀሮ እግዚአብሔር ለዓለም ወመጠወ ወልዶ ዋህደ ወወሃበ ቤዛ ለኩሉ እንዲል ከመይየው ኩሉ ዘያምን ቦቱ እስከ ለዓለም በሱ ያመነ ሁሉ ለዘላለሙ ይድን ዘንድ ዘያምን ቦቱ እስከ ለዓለም ሁሉ እስከ ለዓለም ይሄው እስከ ለዓለም ብሎ ይገጥሟል። ዘያምን ቦቱ እስከ ለዓለም እስከ ለተምጻት የሚያምኑት እምነት ነው። አሁን ያን ጊዜ አምኖ መጠቀም ኖሮ አይደለም አምነው ቢገኙ ሲል ነው። ያን ጊዜስ እፎኑ ርኢት አመጽ አሚነ እንዲል እፎ ኮነ ወልደ እጓለ እመሕያው ወለ ቅዱሳን ሆነት ርስቱ ብለው አይሁድ ሳይቀሩ ያምኑበታል። ያን ጊዜ ግን እምነታቸው አትረባቸውም አትጠቅማቸውም እንጂ ኩሉ እስከ ለዓለም እስከ ለተምጻት የሚነሱ ትውልድ ናቸው። ኩሉ ትውልድ አለ ከለተምጻት በኋላ ትውልድ የለምና ይሄው እስከ ለዓለም አለ ለዘላለሙ ይድን ዘንድ ነው። ፍጻሜ የሌለው እስከ ኢተመይጠቋ እስከ አመነት ገማያ አይህ ይወለደት ሜልኮል እስከ አመ ሞተት እንዲ ፈነወ ለነ መዝራእቶ ልዑለ ረቂቅ ክንዱን ላከልን። ክንድ በማለት ተናገረው ወልድን። የሰው ኃይሉ በክንዱ እንደሚታወቅ የአብም ኃይሉ በወልድ ታውቋልና አንድም በክንድ የራቀውን ያቀርቡበታል የቀረበውን ያሩቁበታል። አብም በወልድ የራቀ አዳምን አቅርቦበታል የቀረበ ዲያብሎስን አሩቆበታልና አንድም ክንድ ከሕዋሳት ከሰውነት ሳይለይ ስራውን ሰርቶ ይወደቅ አንስቶ ይመለሳል። ወልድም ከአብ ከመንፈስ ቅዱስ ሳይለይ በዚህ ዓለም 33 ዓመት ከ3 ወር ኖሮ ጽና ነፍስ ልጅነት አጥቶ ከማኅበረ መላእክት ተለይቶ ይኖር የነበረ አዳምን ጽና ነፍስ ልጅነት ሰጥቶ አርጓልና ፈነወም ማለቱ በሰውነቱ ነው እንጂ በመለኮቱ አይደለም። እፎኑ ይፌኖ አብ ለወልዱ በመለኮቱ ዘእንበለ ዳይሙ በትስብእቱ እንዴ ሰአሊ ለነ ቅድስት እዱ መዝራእቱ ከሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮው ጥበቡ በልቡናችን ሳይልን አሳድርልን። ዛሎ ቅድመ ዓለም የነበረ ወይሉ ዓለሙን አሳልፎ የሚኖር ዘመጻ ለኩነተ ሥጋ የመጣ ወካዕበ ይመጽእ ኢየሱስ ክርስቶስ ቃል ዘተሰባ ዘእንበለ ውላጤ ዳግመኛ ዓለሙን ለማሳለፍ የሚመጣ ያለመለወ ሰው የሆነ የአብ አካላዊ ቃል ኢየሱስ ክርስቶስ ነው። አንድም ዛሎ ቅድመ ዓለም የነበረው ነው። ቅድመ ዓለም የነበረው ወይሉ ዓለምን አሳልፎ የሚኖረው ነው። ዓለምን አሳልፎ የሚኖረው ዘመጻ ለኩነተ ሥጋ የመጣው ነው። ለኩነተ ሥጋ የመጣው ወካዕበ ይመጽእ ኢየሱስ ክርስቶስ ቃል ዘተሰባ ዘእንበለ ውላጤ ዳግመኛ ይህንን ዓለም ለማሳለፍ የሚመጣ ያለመለወጥ ሰው የሆነ የአብ አካላዊ ቃል ኢየሱስ ክርስቶስ ሆነ ፍጹመ ሰባ ፍጹም ሰው ሆነ። ሰው የሆነውን ሰው ሆነ ማለት እንደምንድን ነው ቢሉ ፍጹመ ለማለት ደግሞታል። ለአጽንዖተ ነገር ነው። ይተባደ ወይ ተፈልጠ በኩሉ ግብሩ ወልድ ዋህድ ከዚህም መናፍቃን ምትሃት ነፍስ አልነሳም ህድረት ውላጢ ብለዋልና ለዚህ ሁሉ ያመጣል። አሁን ምትሃት ነፍስ አልነሳም ላሉት ነው። ተቀዳሚ ተከታይ የሌለው ወልድ ዋህድ ሰውም ቢሆን በሥራ ሁሉ ከኛ አልተለየም። እኛ ምትሃት ነፍስ አልነሳችሁም አንባልምና አላ አሐዱ ራእይ አንድ ግብር ነው እንጂ ወአሐዱ ህላዌ አንድ ባህሪ ነው እንጂ ወአሐዱ መለኮት ዘእግዚአብሔር ቃል
ገዢ የአብ አካላዊ ቃል አንድም ነው እንጂ ወይተዋሃደ በመንፈቀ ህላውያት ወይኮነ ካልአ እንስሳ ዘበአንትጎ አላ ምሉ ወፍጹም በአሃዱ ህላዌ ዘምክልኤቱ ህላውያት ይገብር እንዲ አንድም ይተባደ ወይተፈልጠ በኩሉ ግብሩ ወልድ ዋህድ። አሁን ህድረት ላሉት ነው። ተቀዳሚ ተከታይ የሌለው ወልድ ዋህድ ሰውም ቢሆን በሥራ ሁሉ ከኛ በነሳው ሥጋ አልተለየም። አላ አሐዱ ራእይ አንድ ግብር ነው እንጂ ወአሐዱ ህላዌ አንድ ባህሪ ነው እንጂ ወአሐዱ መለኮት ዘእግዚአብሔር ቃል ገዢ የአብ አካላዊ ቃል አንድ አካል ነው እንጂ እስመ ሰለስቱ ሁልቆ መለኮቱ እንዲ አንድም ይተባደ ወይተፈልጠ በኩሉ ግብሩ ወልድ ዋህድ። አሁን ውላጤ ላሉት ነው። ተቀዳሚ ተከታይ የሌለው ወልድ ዋህድ ሰውም ቢሆን በሥራ ሁሉ ከአብ ከመንፈስ ቅዱስ ጋር አልተለየም። አላ አሐዱ ራእይ አንድ ኅብረ መልክ ነው እንጂ ወአሐዱ ህላዌ አንድ ባህሪ ነው እንጂ ወአሐዱ መለኮት ዘእግዚአብሔር ቃል የአብ አካላዊ ቃል አንድ አገዛዝ ነው እንጂ ውስተ ኩሉ በሐውርት መለኮቱ እንዴት ሳሊ ለነ ቅድስት ሰውም ቢሆን በሥራ ሁሉ ከአብ ከመንፈስ ቅዱስ ካልተለየ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ተፈሥሒ ኦ ቤተልሔም ሀገሮሙ ለነቢያት የነቢያት ሀገረ ትንቢታቸው ቤተልሔም ደስ ይበልሽ፣ ደስታ ይገባሻል። እስመ በኀቤኪ ተወልደ ክርስቶስ ዳግማይ አዳም የአዳም ሁለተኛ የሚሆን ኢየሱስ ክርስቶስ ባንቺ ተወልዷልና። አንድም ተፈሥሒ ኦ ቤተልሔም ሀገሮሙ ለነቢያት ቤተልሔም ማለት የእንጀራ ቤት ማለት ነው። የሕይወትን እንጀራ ክርስቶስን ወልደሽ የሰጠሽ የነቢያት ሀገረ ትንቢታቸው ቤተ ኅብስት እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ወአምጽኡ ልሔሞሙ ውስተ አፍሆሙ እንዲ እስመ በኀቤኪ ተወልደ ክርስቶስ ዳግማይ አዳም ከመ ያግብኦ ለአዳም ቀዳሚ ብእሲ እምድር ውስተ ገነት ይሳር ፍትሐ ሞት ሲኢሮ ሲል ነው። ኦ አዳም መሬት አንተ ወትገብር ውስተ መሬት ባእ ሲል ነው። ወትገብራ ለመክሊተ ወርቅ ተቅዋመ ባለ ጊዜ ግበራ ወትቀብአ በደመ ፒሳ ባለ ጊዜ ቅብአ ማለት እንደሆነ አዳም ቀድሞም መሬት ነህ ወደ ቀደመ መሬትነት ተመለስ የሚል የሞት ፍርድን አጥፍቶ የቀደመ ሰው አዳምን ወደ ቀደመ ቦታው ወደ ቀደመ ክብሩ ወደ ቀደመ ማዕረጉ ወደ ቀደመ ጌትነቱ ይመልሰው ዘንድ የአዳም ሁለተኛ የሚሆን ኢየሱስ ክርስቶስ እምኔኪ ከሥጋይ ሥጋ ከነፍስሽ ነፍስ ነስቶ ብኪ በአንቺ ባህሪ ሰው ሆኗልና ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ጌታ አዳምን በምን ይመስለዋል ቢሉ በመልክ በቅርጽ። አንድም አዳም ከእህቱም ምድር እንደተገኘ ጌታም ከእህቱም ማኅፀን ተገኝቷልና። አንድም አዳም በግብሩ ሰውን ሁሉ እንደጎዳ ጌታ ደግሞ በትሩፋቱ ሁሉን አጽድቋልና። ወበከመ በጌጋየ አሐዱ ብእሲ ተኰነነ ኩሉ ዓለም ከማሁ በጽድቀ አሐዱ ብእሲ ይጸድቅ ኩሉ ዓለም እንዲ አብይ ነጌ ውርዝው ነጌ አበይት ነጌያት አሉ። ኑሯቸው በበረሃ ነው። አብይ ነጌ እረፍት ሲሻ ከዛፍ ከገደል ጠጋ ብሎ ያርፋል። አዳኞች እሱ በሌለበት ሰዓት መጥተው ዛፉን ከርክረው ቅርፊቱን ወዲያ ጥለው እንዳይጠረጥር ጭቃ ቀብተውት ይሄዳሉ። ይሄ አብይ ነጌ ደህና መስሎት መጥቶ ይጠጋዋል፣ ይዞት ይወድቃል። ወርቹ የጠነከረ የማይታጠፍ የማይዘረጋ ነውና መነሳት ይሳነዋል። መነሳት ቢሳነው ከዚያ ሆኖ ይጮኻል። አበይት ነጌያት ጩኸቱን ሰምተው ይመጣሉ። እነሱም መጥተው እንደሱ ወርቻቸው የጠነከረ የማይታጠፍ የማይዘረጋ ነውና ማስነሳት ይሳናቸዋል። ማስነሳት ቢሳናቸው አብረው በህብረት ሆነው ይጮኻሉ። ውርዙ ነጌ የሁሉን ጩኸት ሰምቶ ከበረሃ ገስግሶ መጥቶ እምቢያውን በእምቢያው አግብቶ አፈፍ አድርጎ ያስነሳዋል። ይሄ ምሳሌ ነው። አብይ ነጌ የአዳም ምሳሌ፣ እጹ የዕፀ በለስ፣ አዳኞቹ የአጋንንት፣ ያ ዝሆን
በእንጨት ምክንያት እንደወደቀ አዳምም በዕፀ በለስ ምክንያት ከክብሩ ከማዕረጉ የመዋረዱ ምሳሌ ያ ዝሆን ወርቹ የጠነከረ የማይታጠፍ የማይዘረጋ እንደሆነ አዳምም ዕፀ በለስን በመብላቱ ንጽሐ ጠባዩ አድፎበት ነበርና ያ ዝሆን በወደቀበት ሆኖ እንደጮኸ አዳምም ከበደለ በኋላ 100 ዘመን አልቅሷልና አበይት ነቢያት የነቢያት ካህናት ምሳሌ ነው። እነዚያ ማስነሳት እንደተሳናቸው ነቢያት ካህናትም በሰውት መስዋዕት በጸለዩት ጸሎት ባጠኑት ዕጣን ባቀረቡት ቁርባን አዳምን ያለማዳናቸው ምሳሌ ሰረይነ ሰባ ወኢያህየውነ ፈወስነሃ ለባቢሎን ወኢተፈወሰ ጽድቅነ ኮነ ከመጸርቀ ትክቶ እንዴት እነዚህ አበይት ነቢያት በህብረት ሆነው እንደጮሁ ነቢያት ካህናትም አንስ ኃይለከ ፈኑ እዴከ ማርያም ብለው ጸልየዋልና ውርዙ ነጌ የጌታ ምሳሌ ነው። ያ ውርዙ ነጌ የሁሉን ጮህ ሰምቶ ገበረሃ ገስግሶ መጥቶ እምቢያውን በእምቢው አግብቶ አፈፍ አድርጎ እንዳስነሳው ጌታም አዳም 100 ዘመን ያለቀሰውን ልቅሶ ነቢያት ካህናት አንስ ኃይለከ ፈኑ እዴከ ያሉትን ሰምቶ ከሰማያ ሰማያት ወርዶ የአዳምን አካሉን አካል ባህሩን ባህሪ አድርጎ አዳም ሊቀበለው የሚገባውን መከራ እሱ ተቀብሎ አዳምን የማዳኑ ምሳሌ ወዋ እግዚእነ ውስተ ኩሉ ጸዋቶ መከራ እንተባቲ አመከረነ ጸላይ ነስአ ደዌነ ወጾረ ሕማመነ እንዲ ሀባለወት ብዝት ኃጢአት በየትበዝ ጸጋ እግዚአብሔር ኃጢአት ከበዛች ዘንድ ጸጋ እግዚአብሔር ትበዛለች። በውኑ ኃጢአት ቢበዛ ፍዳ ይበዛል እንጂ እንዴት ጸጋ እግዚአብሔር ትበዛለች ቢሉ ኃጢአቱ በጥቁ ቦታ ገብቶ ከተቆጠረ ብሎ አንድም ጌታ ሰው የሆነው በምልአተ ኃጢአት ነው እንጂ በጥንተ አብሶ ብቻ አይደለም። በጥንተ አብሶ ብቻስ ሰው ሆኖ ቢሆን ኖሮ ነቢያት ካህናት እኛ የዳንነው በሰዋኑ መስዋዕት በጸለይኑ ጸሎት ነው። ጌታ ሰው የሆነው ለአዳምና ለሔዋን ብቻ ነው ባሉ ነበርና ሶበሰ መጻ እግዚእነ በጥንተ አብሶ እምኢኮነ ሞቱ ህየንተ ቤዛ ብዙሃን እንዲ አንድም አዳምን አስከትለው መታ ነበርና ብርሃን ለብሶ ብርሃን ተጎናጽፎ በብርሃን ተከቦ ቢያየው ኃጢአት ከበዛ ዘንድ ጸጋ እግዚአብሔር እንዲህ ትበዛለች ብሎ ሊቁ ያደንቃል። ሳሊ ለነ ቅድስ ዳግማይ አዳም ከሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። ትትፌሳ ወትታሰይ ኩሉ ነፍስ ተሰብ የሰው ሁሉ ውሳጣዊት አእምሮው ሕያዊት ነፍሱ ደስ ይላታል፣ ደስታ ይገባታል። ምስለ መላእክት ሲብዎ ለክርስቶስ ንጉሥ ክርስቶስን ከመላእክት ጋር እንደ መላእክት ያመሰግኑታልና ይጸሩ ወይብሉ እንዘ ይጸርሁ ሲል ነው እንዲህ እያሉ ስብሐት ለእግዚአብሔር በሰማያት አምላክ ለሆነ ሥጋ ከአብ ከመንፈስ ቅዱስ ጋር ክብር ምስጋና ተገባው እያሉ ወሰላም በምድር እርቅ ሰላም ተወጠነ እያሉ ስምረቱ ለሰው ግዕዛኑ መንፈስ ቅዱስ ቢሰጠው አንድም ስብሐት ለእግዚአብሔር በሰማያት አምላክ ሰው ሆነ ወሰላም በምድር ሰው አምላክ ሆነ ስምረቱ የሰው ፍቅር አገብሮት አምላክ ሰው ቢሆን ፍቅረ ሰሃቦ ለወልድ ኃያል መንበሩ አብጾ እስከ ለሞት እንዲል አንድም ስብሐት ለእግዚአብሔር በሰማያት በመላእክት ዘንድ ክብር ምስጋና ተገባው ወሰላም በምድር በሰው ልጆች ዘንድ ክብር ምስጋና ተደረገ። መላእክት ከረኞች እረኞች ከመላእክት ጋር በህብረት በቤተልሔም አንድ ሆነው አመስግነውታልና ዮም አሃደ መሪኤተ ኮኑ መላእክት ወሰብ ከመይሰብህዎ ለክርስቶስ ንጉሥ በቃል አሚን እንዲህ ስምረቱ ለሰው ግዕዛኑ ነጻነቱ መንፈስ ቅዱስ ቢሰጠው እስመ ሳረ ዘትካ
የቀደመ መርገመ ሥጋ መርገመ ነፍስን አጥፍቶልናልና አስተሐፈረ ኃጢአተ በዲበ ምድር ወሰዓረ መርገመ በዲበ ዕፀ መስቀል ወአብጠለ ሞተ በውስተ ሲኦል ወነሰተ ሙስና እሙስተ መቃብር እንዲህ ወነሰተ ምክሮ ለጸላኢ የጠላት የዲያብሎስ ምክሩን አፈረሰበት። ምን ብሎ መክሮ ነበር ቢሉ ዕፀ በለስን ብትበሉ የባሕሪ አምላክ ትሆናላችሁ ብሎ መምከሩ ሥጋትን በመቃብር አፍርሼ አበስብሼ ነፍሳትን በገሃነም ተቆራኝቼ እኖራለሁ ብሎ አስቦ ነበርና እሱ የመከረባቸውን ነፍስና ሥጋን ነስቶ ድል ነስቶታል። ለሀገር ጽንዕት ቦአ ጠቢብ ወነሰተ ጥቅማ በዘይት ወከሉ ረሲአን በዘለሊሁ መከረ ከመይትሃየር ጸላኢ እንዲህ አንድም ዲያብሎስ አዳምን በሥጋ ከይሲ ተሰውሮ በልሳነ ከይሲ ተናግሮ ድል እንደነሳው ጌታም ዲያብሎስን በሥጋ ብእሲ ተሰውሮ ሰው ሆኖ ድል ነስቶታልና ወበከመ ተሃባ ሰይጣን በጉህሉት ውስተ ሥጋ ከይሲ ከማሁ ኮነ ድህነትን በተሰውሮ ተቃለ እግዚአብሔር በዘመድን አኮ መንክር እመምኦ ኃያል ለድኩም መንክር እሰ እመምኦ ድኩም ለኃያል እንዲህ ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን የአዳምና የሔዋን ዕዳ በደላቸውን አጠፋ። ሰጠጠ ካልኩ ብሎ መጽሐፈ ብሏል እንጂ ፍቶታ ትኩያ ታጣኡን ፍዳ መርገምን አጠፋ ሲል ነው። ዕዳ በደብዳቤ እንደሚታወቅ ኃጢአትን በፍዳ ይታወቃልና አንድም ወይ ቀውም እኩይ ፍልስጣ በተሚያን ይላል። በየጊዜው የምንሰራውን ኃጢአት እየጻፈ ቅድመ እግዚአብሔር የሚያዘክር ሰይጣን አለ። ዛሬ ግን ቄሱ እግዚአብሔር ይፍታ ባለ ጊዜ ዕዳ በደላችን እንደ ስዕል እየተላጠ እንደ ቅርፊት እየተቀረፈ የሚወርቅልን ሆኗል። አንድም በቁሙ የአዳምንና የሔዋንን ዕዳ ደብዳቤያቸውን አጠፋ። ዲያብሎስ በአዳምና በሔዋን ሰውነታቸውን ድንኳን፣ ልባቸውን ዙፋን፣ አይምሮአቸውን ሜዳ፣ ሕሊናቸውን ሰሌዳ አድርጎ የጨለማ መጋረጃ ጋርዶ አገዛዝ አጸናባቸው። ስመ ግብርነታችሁን ጽፋችሁ ብትሰጡኝ አገዛዝ ባቀለልኩላችሁ ነበር አላቸው። እነሱም እውነት አገዛዝ የሚያቀልላቸው መስሏቸው አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው ጽፈው ሰጡት። እሱም ያንን ተቀብሎ በሁለት እብነ ሩካብ ቀርጾ አንዱም በዮርዳኖስ አንዱም በሲኦል ጥሎታል። በዮርዳኖስ የጣለውን ጌታ በተጠመቀ ጊዜ እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ አጥፍቶልናል። በሲኦል የጣለውን ደግሞ ጌታ በዕለተ ዓርብ በአካለ ነፍስ ወርዶ ነፍሳትን ሲያወጣ አቅልጦ አጥፍቶልናል። ወረሰዮሙ አጋዝያነ ዘተወልደ ለነ በአገረ ዳዊት መድኃኒነ ኢየሱስ ክርስቶስ በዳዊት ሀገር በዳዊት ከተማ ከዳዊት ባሕር እየተወለደልን መድኃኒታችን ኢየሱስ ክርስቶስ አዳምንና ሔዋንን ነፃ ወጣቸው። እስመ ፍሬ ከርስከ አነብር ዲወንበርከ ያለው እንደደረሰ እንደተፈጸመ ለማጠየቅ ዳዊትን አልፎ አልፎ ያነሳሰዋል። ሳሊ ለነ ቅድስ አዳምንና ሔዋን ነፃ ከዋጣቸው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። ብርሃን ዘባማን ዘያበር ለኩሉ ሰብ ለለ ይነብሩ ውስተ ዓለም ለና ለአንድ ወገን ነው። ለመራት ለብእሲ ተበጉ ለአብ ለዘይኮንን ለእስራኤል ለሩቱዓነ ልክ እንዳለው ያለ ነው። አርስቱ ሰረቀ ብሎ ነበርና ህዳጉን ብርሃን ብሎ አመጣው። በዚህ ዓለም ለሚኖሩ ሰዎች ደገኛ ብርሃን ወጣላቸው። ዘበአማን አለ ከዚህ ዓለም ብርሃን ሲለየው ነው። የዚህ ዓለም ብርሃን ጠፈር ደፈር ይከለክለዋል፣ ጉም ደመና ይጋርደዋል፣ ጨለማ ይፈራረቀዋል፣ ህልፈት ውላጤ ይስማመዋል። ጌታን ግን ጠፈር ደፈር አይከለክለው፣ ጉም ደመና አይጋርደው፣ ጨለማ ይፈራረቀውም፣ ህልፈት ውላጤ አይስማማው። ወአልቦ ጽልመት ውስተ መክፈልታት ህላዌሁ እያዓርብ ወይትጋባ እስመ ሙስቴታ ይበር ጸዳለ ብርሃን እስመ ጽልመትኒ ይጸልም በሃቤከ እንዴ በእንተ ፍቅረ ሰብ መጻእከ ውስተ ዓለም መጽሐፍ ምስጢር እንጂ ዘይቤ አይጠነቅቅምና ዘያበር ብሎ መጻእከ አለ። አንድም ሊቁ ብርሃን ሲል ነው። ጌታ ተገልጦለት ጌታዬ የሰው ፍቅር አገብሮህ ወደዚህ ዓለም ልትሞት መጣህ ብሎ አድንቆታል። ወኩሉ ፍጥረት ተፈስሐ በምጽአትከ ወበምጽአትከ ተፈስሐ ኩሉ ዓለም ሲል ነው። ሰው በመሆንህ
በመወለድ ፍጥረት ሁሉ ደስ አለው። መጀመሪያ መላእክት በመወለዱ ደስ ብሏቸዋል። ትንቢቱ ለመላእክት ተገልጦላቸው መላእክት ለነቢያት ነግረዋቸዋል። ነቢያት ደግሞ ይወርዳል፣ ይወለዳል፣ ዓለምን ለማዳን ይሰቀላል ብለው ትንቢት ተናግረዋል። ይህ ተደርጎ በአጭር ቁመት በጠባብ ደረት ተወስኖ አይተነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለን አመስግነነው በክብር ላይ ክብር በጣዕመ ጸጋ ላይ ጣዕመ ጸጋ ተጨምሮልን እያሉ ሲመኙ ይህ ተደርጎላቸው ደስ ብሏቸው አመስግነዋልና። አንድም ታላቅ ወንድም ለታናሽ ወንድሙ በተደረገለት ነገር ደስ እንደሚለው ሁሉ መላእክትም ለኛ ለሰው ልጆች ተድላ ደስታ ሲደረግ ያዩ እንደሆነ ልክ ለራሳቸው እንደተደረገላቸው አድርገው ደስ ይላቸዋልና። ወይሬኡ ትፍስሕተ እንተ ትከውን ለካልአ ከመዚአሆሙ ይእቲ እንዲ። አንድም ደቂቀ አዳም ቅብአ ትፍስሕት መንፈስ ቅዱስን ተቀብለው ደስ ብሏቸዋል። አንድም ጌታቸው አዳም ከፈጣሪው ጋር ስለታረቀላቸው እንስሳት አራዊት ደስ ብሏቸዋል። አንድም ለራሳቸው በተደረገላቸው ደስ ብሏቸዋል። ቀድሞ በኖህ ጊዜ አብረው ጠፍተው ነበርና እንግዲህ ወዲህ ጌታችን አዳም ከፈጣሪው ጋር ከታረቀልን እኛንም ሁለተኛ ጥፋት አያገኘንም ሲሉ ይኸውም ሊታወቅ አንድ ባህታዊ በቋራ በኩል ቋርፍ ሲጭር እንዳያት ሚዳቋ እቺ ሚዳቋ ጌታ በተወለደ ዕለት ዮም ተወልደ መድኃኔ ዓለ ዮም ተወልደ ቤዛ ብዙሃ ዮም ተወልደ ከሳቴ ብርሃን እያለች በደስታ ስትዘል አይቶ ደንግጦ ከወንድሙ ሄዶ ወንድሜ ዛሬ እኮ የማላውቀው ግሩም አውሬ አግኝቶ ሊጣላይ ነበር አለው። እሱም በጸጋ ተገልጦለት አንተ ባለማወቅህ ነው እንጂ ዛሬ ጌታ የተወለደበት ዕለት ነው ብሎ ነገሩን አስረድቶታል። እስመ አዳንኮ ለአዳምን ስህተት አዳምን ከስህተት አድንኸዋልና። ምን ነው ስህተቱማ ቀድሞ ተደርጎ የለምን ቢሉ በስህተት ከመጣው ፍዳና ኩነኔ አድንኸዋልና። አንድም አዳም በገነት 7 ዓመት የኖረውን መናገር ነው። ወሃይወ አዳም 7 ዓመተ ውስተ ገነት እንዲ ወረሰይካ ለሔዋን አጋዚተ እምጻረ ሞት ሔዋንን እመቤት አደረካት ግእስተ ነፃ አወጣሃት። ወዋብከነ መንፈሰ ልደት መንፈሰ ልደተ ሲል ነው። ቅጽል ከባለቤት ማናበብ ለመጽሐፍ ልማር ነው። ስጠተ ልብስ ንፍቀተ ታቦት ጠፈረ ቤት እንዳለው ያለ ነው። አቤቱ ረቂቅ ልደትን ሰጠኸ። አንድም ልደተ መንፈስ ይላል። ሀብተ ልጅነትን ሰጠኸን። ባረክናከ ምስለ መላእክቲከ እኛም ከመላእክት ጋር እንደ መላእክት አመሰገንህ። ሊቅ ወዴት ነበርና እንዲህ አለ ቢሉ ሰዓት ባያገናኛቸው ዕለት ያገናኛቸዋልና። አንድም የጌታን ልደት የሚፈልጉት የሰው ልጆች ብቻ አይደሉም መላእክትን ይሹታል እንጂ። አኮ ሰብ ባህቲቱ ዘያስሶ ለዚህ ልደት አላ መላእክትኒ ወሊቃነ መላእክትኒ እንዲ ሰአሊ ለነ ቅድስ ብርሃን ዘበአማን ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ቅድስት አለ ጽንዕት ንጽሕት ክብር ልዩ ሲል ነው። ጽንዕት አላት እመቤታችንን። ሌሎች ሴቶች ቢጸኑ እስከ ጊዜው ነው እንጂ ኋላ ተፈትሖ አለባቸው። እመቤታችን ግን ቅድመ ጸኒስ ጊዜ ጸኒስ ድህረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ጽንዕት ናትና። ንጽሕትም አላት ሌሎች ሴቶች ቢነጹ ከነቢብ ካንደበት ከገቢር ከሥራ ከድርጊት እንጂ ከሐልዮ ከሐሳብ አይነጹ። እመቤታችን ግን ከነቢብ ከቃል ካንደበት ከገቢር ከሥራ ከድርጊት ከሐልዮ ከሐሳብ ንጽሕት ናትና። ወይ ረፍሰት በምንትኒ እምዘፈጠራ ድንግል በሊና ወድንግል በሥጋሃ እንዲ ክብርትም አላት ሌሎች ሴቶችን ብናከብራቸው ነቢያት ሐዋርያትን ጻድቃን ሰማዕታትን ጳጳሳት ኤጲስቆጶሳትን ቀሳውስት ዲያቆናትን ነገሥታት መኳንንትን ወለዱልን ብለን ነው። እመቤታችን ግን የምናከብራት እመ አምላክ እመ ብርሃን ወላዲተ አምላክ ብለን ነውና። ልዩም አላት እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ የያዘች ከእመቤታችን በቀር ሌላ ሴት የለችምና ወደፊትም አትኖርምና። አይኑ አነው ያሉ እንደሆነ አይምሮውን ለቦውን በልቡናችን ሳይልን አሳደሪልን ማለት ነው። አልፋው አነው ያሉ እንደሆነ ለምኝልን ማለት ነው።
አሁን በእመቤታችን በየዕለቱ ልመና መውደቅ መነሳት ኖሮባት አይደለም። በቀደመ ልመናዋ በቃል ኪዳኗ የምታስምረን ስለሆነ ነው እንጂ እንኳን በእመቤታችን በጻድቃን በሰማዕታት በየዕለቱ ልመና መውደቅ መነሳት የለባቸውም። አንድ ጊዜ ለሁል ጊዜ በሰጣቸው ቃል ኪዳን ሲያስታርቁ ሲያማልዱን ይኖራሉ እንጂ ጻድቃንን ይረክቡ ኩሎ ዘሐሰሱ በአሐቲ ስዕለቶሙ እንዲል ይህን ተናግሮ ሲፈጽም በያዘችው መስቀለ ብርሃን ባርካው ሰማየ ሰማያት ታርጋለች። እሱም ተባርኮ እጅ ነስቶ ከመካነ ግብሩ ይቀመጣል። ወሶበ ፈጸመ ወድሶታ ባረከቶ ወወሃበቶ ሰላመ ወዐርገት ውስተ ሰማያት ምስለ እሌሃ መላእክት በአቢይ ክብር ወስብሐት እንዲህ ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ። ይቆየን። አቡነ ዘበሰማያት እንርገም።